ሰማኛለህ? ይኸው በቃ ማውራት ነው የምትፈልጉት? ገብተን ነው ውስጥ እንግባ። ውስጥ ማየት የምትፈልጉት ማለት በጉልበት ነው የምትገቡት? ቤቴ ምንም ጉልበት አያስፈልገውም እኮ ምንም ጉልበት አያስፈልገውም። የሚገባበት ቀን ሩቅ አይሆንም ብዬ አስባለሁ። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ማለት እፈልጋለሁ። የምትለው ነገር አለ? ያይ ምንም የለም። ላይ ያው አንተ እንዳልከው ነው። የእነሱ ድጋፍ ያስፈልገናል። ድጋፋችሁ በጣም ይጠቅመናል። የምንሰራውን ስራ በይበልጥ አጠናክረን እንድንቀጥልበት የ50,000 ጉዞ በሰፋ ቁጥር ለእኛ ሞራል በደንብ ይሰጠናል እና በደንብ በርትተን ጠንክረን እንድንሰራ ይረዳናል። ስለዚህ ቪዲዮውን ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮንም ደግሞ ቤተሰብ የሆናችሁን ሰዎች ለሌሎችም ሼር በማድረግ አድርሱልን። እንግዲህ እኛም በደንብ በሞራል ተጠናክረን የምንቀጥል ይሆናል። እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ ደግሞ ወደ ገጠሩ ነው የሄድነው። ዛሬ ደግሞ ልዑል ያው ሁላችሁም ታውቃላችሁ ያለበትን እንግዲህ ሰሞኑን ምን እየተፈጠረ እንደሆነ እያያችሁ ነው። ዛሬ ደግሞ ዘላለም እና ሚኪ ኤርሚያስ ሁነው እንግዲህ ልዑልን ለማየት ክፍለ ሀገር ድረስ ሂደዋል። እዛ ከሄዱ በኋላ ምን ገጠማቸው የሚለውን በዚህ ቪዲዮ አሳያችኋለሁ። ስለ አባቱ ስለ ወርቁ የምነግራችሁ ነገር አለ። ልዑል ያለበት ሁኔታ ምን ተፈጥሮ ነው ምንድን ነው የሚለውን አዲስ ነገሮች አሉ። ከእናንተ የሚጠበቀው ላይክ ብቻ ማድረግ ነው። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ነው። ያው ሁላችሁም እንግዲህ ልዑል ምን አይነት ውስጥ እንዳለ እያያችሁ ነው በየጊዜው። እኔ አላቅም ማለት አንዳንድ ጊዜ በመጀመሪያ ክፍለ ሀገር መሄድም አልነበረበትም የምትሉ ልጆችም አላችሁ። ብዙዎቻችሁ ኮሜንት ለምን ሄደ የሚል ጥያቄ አለ። ያው እንግዲህ ስለ አባቱ ከሰማ በኋላ አክስትየዋ በአንድ በኩል ደግሞ እሷን ብዙ ነገሮች እያደረገች ነው ያለው። አማራጭ እንግዲህ እዛ ያለውን ማጣራት ያለበት ነገር ነበረ። ትንሽ ግን ልዑል ከነገራችን ላይ እኔ አየሩ አልተስማማው ይሆን ምን አድርገውት ይሆን አላውቅም። ትንሽ ታሟል። እነ ዘላለም የሄዱበት ምክንያት ዋነኛው ትንሽ አሞኛል ሲል ነው። ወደ አዲስ አበባ ሊያመጡት ነው የሄዱት። አባቱ ነገር እንዴት ነው እያላችሁ ነበር። ለአባቱ ደግሞ ያለበት እዚህ ነው ይላሉ። እስካሁን ልዑል ራሱ በጣም ብዙ ነገሮች እየሰራ ነው ያለው። ግን አየሩ ሲቀየርበት ያው አሁን ክረምትም ነው ታውቃላችሁ፣ ዝናብ ነው እሱ መሰለኝ ትንሽ አሞታል አሉ። ግን ብዙም የሚካበድ ህመም አይደለም። ያው እነ ዘላለም ግን የሄዱበት ዋነኛው ምክንያት እሱን ለማምጣት ነው ወደ አዲስ አበባ ማለት ነው። ሌላው ደግሞ የአባቱ ነገር ደግሞ እዚህ አለ እያሉ እስካሁን ድረስ ልዑልን እያዞሩ ሰፈር ከሰፈር ማለት ነው። አንዴ ገጠር ነው ይላሉ፣ አንዴ አዲስ አበባ ነው ይላሉ። በጣም ግራ የሚያጋቡት ልዑል ያው እንግዲህ ፈርዶበታል። እዛ ያለው አጎቱ ጋር እንግዲህ እሱ ሰው አማኝ ነው። ሁልጊዜ ታውቃላችሁ ከሰዎች ጋር በተጠጋ ቁጥር ሰዎች ደግሞ እየጎዱት ያልሆነ ነገር ሲያደርጉት ነው የምናየው። ልዑል ግን ተጎድቻለሁ ከትናንት ስህተቴ ልማር የሚል ሰው አይደለም። ተመልሶ ዛሬም እዛው ናቸው። ምክንያቱም ስጋሽ ምንም ቢበድልሽ ምንም ነገር ቢያደርግሽ ትተሽ ማለት አትቆርጭም፣ አትታዩም የፈለገው ነገር ቢመጣ ማለት ነው። የዚች አክስቱ ጉዳይ እኮ ምን ያክል እንደሚያስጨንቀው እኔ በጣም በተደጋጋሚ እያየው ነው። እና እንኳን እንደዛ በድላ እንደዛ መርዛ ልትገል የነበረች ለምንድን ነው የሚያዝነው ይሄ ሰውዬ ይላሉ። ስለ አባቱ ብዙ ነገሮች እሷ ይሄኛው ሰውዬ ራሱ ያውቃል አቶ ወርቁ ያለበት ሁኔታ ያለበት ቦታ ግን እነሱ ግን የሚያወሩት ለልዑል እዚሁ ተደብቆ ነው ያለ ይላሉ። ከማን ነው የሚደበቀው? እኔ ያልገባኝ ነገር ኦሬዲ እነዛኞቹ ይሄ ጎሳ ምናምን የሚሉት ነገር አለ የተጣሉት ከነሱ ነው የሚደበቀው ወይስ ከልዑል ነው? እነሱ ራሳቸው አንድ ቤት ውስጥ ቆልፈው አስቀምጠው ነው እየተጫወቱበት ያሉት በልዑል ላይ የልዑልን ስራ የልዑልን እንትን እያበላሹበት ያሉት። አሁን ደግሞ ትንሽ ስላመመው ራሱ አጎትየው ነው ደውሎ ለነ ዘላለም ትንሽ አሞታል፣ እስኪ አዲስ አበባ ውሰዱት አየሩ መሰለኝ ምናምን ብሎ የደወለለት እንግዲህ የልዑል አጎት ነው።
ያው እስካሁን ድረስ እሱ ሰውዬ ነው ያልተቀየረው። ምን አውቃለሁ ደግሞ እሱን በሌላ ነገር እንትን ካላሉት ካልቀየሩት እንደዚህ መቼም ከዚች ከልዑል እንትን ጋር ከዋለ አክስት ማትቀይረው ማታበላሸው ሰው የለም። የአባትየው ሁኔታ ደግሞ በጣም ነው ያሳዘኑኝ። የእውነት እርግጠኛ ነኝ እዛ አካባቢ ያለ ሰፈሩ ትቶ አይወጣም ወደ ሌላ ቦታ ብለው ነበር። የአካባቢም ሰው አይተነዋል ይላል እዛ ገጠር ያሉት ማለት ነው። ግን አለ የተባለበት ቤት ሲሄድ ሁላቸውም ተመክረው የሆነ እንትን ነው ይመስለኛል። የእውነቴን ነው የምላችሁ። አንድ ቃል ነው የሚያወሩት። አሁን ወጣ ይላል፣ አንዱ ደግሞ ወደ አዲስ አበባ ተመለሰ ይላል። ልዑል ደግሞ ይሄ ነገር ሲሰማ በጣም ጭንቀት ፈጠረበት መሰለኝ። ለዛም ይመስለኛል ያመመው። በአንድ በኩል እናቱ ታሳስበዋለች፣ እዚህ እናቱን ያስጨንቋታል አዲስ አበባ ያሉት። በአንድ በኩል ደግሞ እዛ ያሉት ደግሞ ስለ አቶ ወርቁ ያስባል። ከመሀል ላይ ማን ነው እየተጎዳ ያለው? ልዑል። የእሱ የልዑል ቤተሰብ በተለይ በእንትኑ በኩል ያሉት ጎሳ ምናምን የሚባሉት ሰዎች እነ ዘላለም እነ ሚኪ ኤርሚያስ በፍጹም ከልዑል ጋር እንዲሰሩ አይፈልጉም። ማናቸው ምን ብለዋል መሰላችሁ? አንተ ብቻህን እነዚህ ጓደኞችህን ትተህ የምትፈልገውን ነገር ልንሰጥህ እንስማማለን። አንተ ብቻ ከነዚህ ሰዎች ራቅ። ምን ሊያረጉት እንዳሰቡ ምን እንዳቀዱ ባላቅም እነሱ እንዲሰሩ እነሱ የሆነ መረጃ ከአንዱ እንትን ስለሚሉ እንትናቸው ጉዳቸው እንዳይጋለጥባቸው ሲሉ ያላቸው አማራጭ ልዑልን ከነሱ ማራቅ። ስለ አቶ ተፈሪ ያው በቅርቡ ታያላችሁ። እዛው ገጠር ነው ብለዋል። እንግዲህ እዛ ቦታ ቤት ውስጥ አለ ተብሎ ልዑል ግን ሂዶ ግን አጥቶታል። ወጣ ነው ያሉት። ግማሹ ወጣ አሁን ወጣ ይላል፣ ግማሹ ደግሞ ወደ አዲስ አበባ ተመለሰ ይላል። እና ሁለት አፍ ነው ሰው የሚያወራው። ትክክለኛው እንግዲህ ኤርሚያስ እና ሚኪ ከዝንትን ካሉበት ዘላለም በዚህ 3 ቀን ብለዋል። እንግዲህ እነሱ በዚህ 3 ቀን አባቱ ያለበትን እናሳውቃችኋለን፣ ካስቀመጡበት ጉድጓድም ሆነ ምንም ቆፍረው ያመጡታል እያለ ነው ጀግናው ዘላለም። አሁን ደግሞ መቅደም ያለበት እንግዲህ የልዑል ያለበት ችግር ጭንቀትም ይመስለኛል። እሱ ገጠር ሲሄድ ግን ሁልጊዜ ይታመማል። ለምን እንደሆነ አላውቅም። አየሩ ይሁን ጭንቀት ይሁን። እኔ ግን ይቅርታ አድርጉልኝና የእሱ ቤተሰቦቹ ናቸው ግን የሆነ የሚመርዙት በምግብ በምን የሚሰጡ ነው የሚመስለኝ። እኔ ምን አይነት እኔ እንጃ ከጭንቅላቴ ያቺ ሴትዮ እንትን ስላለችብኝ ይሆን አላውቅም። አክስትየዋ ሰው ቤት ሂዶ ልዑል አደረ፣ ልዑል እዛ ቤት እንትን አለ ከተባልኩ በቃ መረዙት ብዬ ነው እኔ በራሴ እንትን የምለው። ግን እኔ ይሄ ሰውዬ እንኳን የሚያደርግ አይመስለኝም። እንግዲህ ሲታይ ምስኪን ነው አጎትየው። አላውቅም እንግዲህ የሰው ልጅ ጸባዩ ከባድ ነው። መልኩን እንጂ ውስጡን አታውቂም። እና ደግሞ እሱ ሁል ጊዜ በሄደ ቁጥር ሳይታመም መጥቶ አያውቅም። ልዑል ዝም ብላችሁ አይታችሁ ከሆነ ባለፈውም እንደዚህ የዛሬ ስንት ቀን በቃ በአጠቃላይ ሲሄድ ሁል ጊዜ ያመዋል። እንግዲህ ዘላለም እግዚአብሔር ይስጣቸው ጓደኞቹ። ያው እነሱ ምንም ነገር ሲፈጠር ሁልጊዜም ከጎኑ ናቸው። የሆነ ችግር በእንትን ብቻ በደስታ ብቻ አይደለም እነሱ የሚሰባሰቡት፣ በችግራቸውም ሰዓት አብረው ናቸው። እናቱ ደግሞ እዚህ ጋር እንትን ያስፈልጋታል፣ ሰው ያስፈልጋታል። የአሁን ላይ ልዑል ያለበትን ሁኔታ ስለሚያዩ በግራና በቀኝ ተሰማርተው እነዚህ ሰዎች እናቱን ራሱ እየረበሿት ነው ያሉት። በቃ ተሳቃ ነው ያለችው እና እሷ ደግሞ አትናገርም። እናቱ ልጄ ይጨንቅብኛል፣ ልጄ የሆነ ነገር ይሆንብኛል እያለች ለዘላለም አንድ ነገር ቢፈጠር ለዘላለም አልኩኝ ለልዑል አትናገርም። እና ይሄ ደግሞ እየጎዳት ነው ያለው። አሁን ደግሞ እነሱ እዛ መሄዳቸውን ሲያዩ ደግሞ ሌላ ችግር እንዳይፈጥሩ እንግዲህ እግዚአብሔር ይጠብቃል።
ያው ኦልሬዲ ዛሬ ይመጣሉ እነ ማነው እነ ዘላለም ማነው ልዑል። ያው ስለ አባቱ እንግዲህ ያልኳችሁ ይሄ ነው። ውሸታቸውን ይሁን እውነታቸውን አላውቅም። እንግዲህ ምን ውስጥ እንዳስቀመጡት አላውቅም። አጎትየውንም አላምነውም እኔ ከነገራችን ላይ ብዙ ነገሮች ያወራል። አንድ ነገር አንድ እውነት አግኝቼበት አላውቅም። ይሄ ልዑል የሚወደው አጎቱ ማለት ነው። አንድ ነገር ሁልጊዜ የሆነ ስህተት ይገኝበታል። ልዑል ራሱ ሰው አማኝ ነው። ለምን ማለት ኦልሬዲ ገጠር መሄዱ ያስፈልገዋል። አንዳንድ መረጃዎች ስለ አባቱም ስለዚህ ጎሳ ምን የሚባለውንም ማጣራት አለበት። ግን ደግሞ ምን አለ መሰላችሁ ደርሶ መልስ ቢሆን ለሱ ለጤንነቱም ለምኑም ራሱን ጠብቆ ይንቀሳቀሳል። ግን ሰው ቤት ሂዳችሁ መቼም እንግድነት ሂዳችሁ አልበላም አልጠጣም አትሉም። በዛ ላይ ደግሞ መንገድ ስትውሉ ይርባችኋል። እኔ እንግዲህ መድኃኒዓለም ጠብቀው የእውነት እንዳያማው ብቻ ነው የምፈራው። ሴትየዋ ያው አትተኛም እኮ አክስቴ የተባለችው ቀንና ሌሊት ስራዋ እሱ ብቻ ሆኗል። ሌላ ስራ የላትም። ውሸታም አስመሳይ፣ የምታወራው አንድ እውነት የለ። በየጊዜው እሩሩ እያበዛች ጭራሽ ሌላ ችግር ይዛባችሁ መጣች። እና የልዑል ሁኔታ ብዙዎቻችሁ ሲያስጨንቃችሁ ነበር። አታስቡ፣ ያው እሱ ስራውን እየሰራ ነው ያለው። ጓደኞቹ ካሉ እሱ ምንም አይሆንም። ከእግዚአብሔር በታች እነሱ ይጠብቁታል። በአብዛኛው ደግሞ አጎትየውም ጥሩ ሰው ይመስለኛል። እንግዲህ ገንዘብ ካላበላሸው እስካሁን ድረስ ጥሩ ሰው ነው። መረጃም ስለ አባቱም ስለምንም የሚያወራው እሱ ነው። ሌላዎቹማ ተዋችሁ። ይችኛዋ ሁለተኛዋም አብራ ከዚያች ጋር አስታማሚ መስላ ጉዷን አይታችኋላ ምን አይነት ጉደኞች እንደሆኑ። ማታ ማታ ሰው ሲመጣ ታመምኩ ብላ ትተኛለች፣ ቀን ቀን ደግሞ ትዞራለች። አክስት የተባለችው የልዑል አክስት ምን አይነት ወራዳና ቅሌታም እንደሆነች እስኪ እንያት ብለው ከቤት ሲሄዱ ግን ቤት አልነበረች። ስንት ሰዓት ሙሉ እሷን ቁጭ ብለው ቤት ሲጠብቋት በእግሯ እየተንጎባለለች። እንደው እኔ በሷ ቦታ ብሆን ከነገራችን ላይ እንደው እኔ በጣም አፍራለሁ። አይደለም እንደዛ ሆነው እነሱ ሊያዩኝ ድጋሚ ራሱ ከነሱ ፊት ራሱ አልቆምም። እሷ ግን አይነ ደረቅ ሴትዮዋ እንደው ምን እንደዋጠች በዚህ ልክ የሆነ እንትን እንድትሆን ምን አይነት እንትን እንደበላች ባላቅም በጣም ደረቅ ናት የልዑል አክስት። እረ ያክስት ጦስ ትሆን። ስንት መልካም በሞላበት አሁን እሷ አክስት ተብላ ስትጠራ ማፈሪያ። በጣም መልካም ሰዎች አሉ። በጣም ጥሩ፣ በጣም ደግ፣ ለሰው የሚያስቡ። እንደሱ አይነቱ ደግሞ እንትን ብሎ የሆነ ሁልጊዜ ሩሩ የምታበዛ ሁልጊዜ ተበደልኩ የምትል ሴት የራሷን ችግር እንደምንም አድርጋ ትሸፋፍናለች። ሙሉ እንትኑ ሌላ ሰው የእሷን ኃጢአት ሌላ ሰው እንትን እንዲል የምታረግ ናት። እና እኔ በጣም ነው የምትገርመኝ። ልዑልን ለመጣል ልዑልን የሆነ እንትን ለማድረግ የማታረገው ነገር የለም። ግን አንድ ተሳክቶላት አያውቅም። ባለፈውም በዛ በስህተት የበላው ምግብ ከሷ ቤት ነው። እንደዛ መከራውን ሲያይ አይታችሁታል። ገዳም ለገዳም እያለ እግዚአብሔር ይመስገን ብዙ ለውጥ አምጥቷል። ብዙ ነገር ተምሮበታል ከሷ። አሁን ራሱ እንደዚህ ሆና ራሱ እሷ እንዳትታሰር እስር ቤት እንዳትገባ ብቻ ስትል ሆን ብላ ገጠር ራሱ አባትየው ያለበትን እውነቱን እንዳይናገሩ እየሸፋፈነች ሌላ አጀንዳ እየፈጠረች ያለችው ዋነኛው ጠላቱ የልዑል ይቺ ሴት ናት።
እሱም ሲጀመር አይሰማም ልውል። በጣም ብዙ በጣም በውስጥ ብዙ ነገር እናጽፋለን። እኔ ይየው አይየው ራሱ አንዳንዴ ግራ ነው የሚያጋባኝ። እሷ ከሌለች እሷ ከታሰረች የሆነ እንትን ካለ በቃ አንደኛ እሱ ስራውን ይሰራል በስነ ስርዓቱ እንደ ድሮ ተረጋግቶ፣ ሁለተኛ ነገር ደግሞ የራሱ ደህንነት ይጠበቃል፣ የቤተሰቦቹ። እሱ ግን አሳልፎ የሆነ ነገር እንትን ብልስ በቃ የሆነ ነገር መረጃስ ቢቀርስ ብዙ ነገር ማጣራት አለብኝ ይላል። የሚቀር ነገር አለ። እዚህ በኋላ ምንድን ነው የሚጠብቀኝ? እሷ ናት መረጃ የምታመጣልን። እሷ ከታሰረች መረጃ የሚያመጣ የለም። ርዕስ ይጠፋል እንዴ? እኔ ግራ ነው የሚያጋባኝ ልውል ራሱ። ለማንኛውም እግዚአብሔር ይጠብቀው። ምንም አለ ምንም ተልባ ብንጫጫ ምንድን ነው ምን ብንጫጫ በአንድ እንትን ብሏል። ለማንኛውም የዘላለም እና የልዑል እንግዲህ እነ ኤርሚያስ ገጠር ሂደው ምንድን ነው የሚለውን በትንሹ እዚህ ቪዲዮ አሳያችኋለሁ። ልዑል ያለበት ሁኔታ ምንም መጨነቅ አያስፈልጋችሁም። በጣም ሰላም ነው። እንዳልኳችሁ አየሩ ስለተቀየረበት ነው መሰለኝ ትንሽ ነው አሞታል ያሉት፣ ግን በጣም ደህና ነው እግዚአብሔር ይመስገን። ምንም አታስቡ የምወዳችሁ። ለማንኛውም የዛሬ ይህን ይመስላል። ሰላማችሁ ብዙ ትስርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር ያምጣልን እያንን ሀገራችን ኢትዮጵያን ሰላም ያደርግልን። በተረፈ ወዳችኋለሁ፣ አክብራችኋለሁ። ላይክ እና ሼር ለምታደርጉልኝ ወዳችሁ ፈቅዳችሁ መታችሁ ለምታዩልኝ ከልብ ነው ማመሰግናችሁ። አስተያየት ካላችሁ ኮሜንት ስር ጻፉልኝ። በተረፈ መልካሙን ሁሉ መኝላችኋለሁ። ባይ